ኑሮ በኢራን የተወሳሰበ ነው ይላሉ የናጠጡ ሀብታሞች ከደሃ ጋር፣ የጥንት ባህላዊ ቅርሶች ከዘመናዊ የፖለቲካና የኢኮኖሚ ችግር ጋር፣ የቀድሞ ፋርስ አሁን ደግሞ ኢራን ተብላ የምትታወቀው እንዲሁም የሙስሊሞች ሀገር የምትባለውና በእስላማዊ መንግስት የምትመራው ኢራን ለነዋሪዎቿ የተወሳሰበ ኑሮ የምትሰጥ ሀገር ተብላ ትታመናለች። ድንገት እግር ጥሏቸው ኢራን የምትዘልቁ ከሆነ በነገሮች ለመስማማቱ ማሳያ አውራጣቱን በፍጹም እንዳያሳዩ። አይ ካሉ ወይም በመርሳት ቢሆን አውራጣቱን ካሳዩ ግን የሚመጣውን ለመቀበል ዝግጁ ይሁን። ምክንያቱ ደግሞ በሌላው የዓለም ሀገራት እንደሚደረገው በነገሮች ለመስማማት ወይም የፒስ ምልክት ተደርጎ የሚወሰደው የአውራጣት ማሳየት በኢራናውያን ዘንድ የመሃል ጣት ወይም የስድብ ምልክት እንደማሳየት ተደርጎ ይቆጠራል። የአውራጣት ከማሳየት ይልቅ መስማማቱን ወይም እሺ ወይም አንገቱን በመነቅነቅ ማረጋገጥ ይችላሉ። ስለ ኢራናውያን አኗኗራቸው፣ ስለ ሀገሪቱ መንግስት አክራሪነት፣ የኢኮኖሚና የፖለቲካ ውድቀታቸውን አብረን እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉና ቪዲዮውን ላይክ በማድረግ እንድትጀምሩ ጋብዛለሁ። ኢራናውያን እጅግ ለየት ባለ መስተንግዶ ይታወቃሉ። መህማና አባዚ እያሉ የሚጠሩት ሲሆን እንግዳ የአምላክ ወዳጅ ወይም ከአምላክ የተላከ ነው ብለው ነው የሚያምኑት። ብዙውን ጊዜ የማያውቋቸውንም ሰዎች ለሻይና ለራት ቤታቸው ይጋብዛሉ። የውጭ ሀገር ዜጋ መሆኑን ካወቁ ደግሞ እጅግ ለየት ያለ እንክብካቤና ፍቅር ያሳያሉ። በዓለም በመግደርደር የሚታወቀው ኢትዮጵያ ነው ካላችሁ ተሳስታችኋል። በመግደርደር ኢራናውያንን የሚያህላቸው የለም። ታሮፍ ይሉታል። ይህ ውስብስብ የሥነ ምግባር ስርዓት ነው። ታሮፍ ሰዎች በመጨረሻ ከመቀበላቸው በፊት የሚቀርቡትን ስጦታ ወይም ክፍያ፣ ግብዣም ጭምር ብዙ ጊዜ ውድቅ የሚያደርጉበትን የጨዋነት ስነ ስርዓት ያካትታል። እርቧቸው ቢሆን እንኳን ሳይበሉ ይተዋሉ እንጂ ሳይግደረደሩ እሺ አይሉ። የኢራናውያን መግደርደር ዝም ብሎ የሆነ አይደለም። ላለመደ ሰው ተስፋ የሚያስቆርጥ አይነት ነው። ኢራን ለመኖርም ሆነ ጎብኝቶ ለመመለስ ታሮፍን መረዳት ግዴታ ነው። ለግጥም እጅግ ጥልቅ ፍቅር አላቸው። ስነ ጽሑፍ ይመቻቸዋል። አረብኛና ፊት ማንበብ ይችላሉ። ኢራን የሽርሽር ባህል የአንድ ሳንቲም ሁለት ገጽታዎች ናቸው። ከቤት ውጭ ይወዳሉ። በከተማ መናፈሻ ቦታዎች፣ በእግረኛ መንገዶች ወይም በአረንጓዴ የትራፊክ ክበብ መሃል ለሽርሽር በወጡበት ይቆያሉ። ምንጣፎችንና የጋዝ ምድጃዎችን ሲያዘጋጁና በቤተሰብ ተሰብስበው ሲዝናኑ ማየት የተለመደ ነገር ነው። ሻይ በኢራን ብሔራዊ መጠጥ ነው። በእያንዳንዱ ማህበራዊ ስብሰባ፣ የንግድ ስብሰባና ምግብ ላይ ይቀርባል። በትንሹ በቀን ውስጥ ከ6 ጊዜ በላይ ሻይ ይጠቀማሉ። ኢራናውያን ብዙ ጊዜ የህዝባዊ ሁነቶች ማለትም የእስልምና ህግጋቶች በጥልቅ መከተል ባለባቸው ጊዜያትና የራሳቸውን የግል ህይወት በፈቃዳቸው በሚያደርጉበት ጊዜ ማለትም የሌላ ሀገራት ሙዚቃዎችን በሚሰሙበት ጊዜና በሚደንሱበት ጊዜ፣ አለባበሶችን በነጻነት በሚለብሱበት ጊዜ እጅግ የሰፋ ልዩነት ያሳያሉ። አስገዳጅ አለባበስ ኮድ የሚባለው ለሴቶች ሂጃብ ቢሆንም ኢራን ደማቅ የፋሽን ትዕይንት ያላት ሀገር ነች። በከተማዎቿ የሚኖሩ ብዙ ሴቶች ወደ ኋላ የተገፈፈና የሚያምር ኮት፣ የሚያማምሩ የራስ መሸፈኛዎችንም ይለብሳሉ። እጅግ ዘመናዊ የሆነ ሜካፕ ይሰራሉ። እንዲሁም ለመዋብ በማሰብ የተለያዩ ቀዶ ጥገናዎችን በተለይም የአፍንጫ መበሳትን በተለምዶ ያደርጋሉ። በኢራን ደማቅ የካፌ ባህል አለ። እንደ ቴሄራን፣ ኢስፋሃንና ሺራዝ ባሉ ዋና ዋና ከተሞች የካፌ ባህል ከጊዜ ወደ ጊዜ እያደገ የመጣ ነው። ይህ የካፌ ባህል ወጣቶችን የሚግባቡበት፣ የሚሰሩበት፣ ስነ ጥበብና ፖለቲካ የሚወያዩባቸው ታዋቂ ቦታዎች ናቸው። ኢራን በተለያዩ እገዳዎች የምዕራባውያንን አፕሊኬሽኖችን የማትጠቀም ሀገር ስትሆን ስናፕቻት የነሱ መሆኑንም ልብ ይሏል። ይህንንም ከኡበር ጋር የሚያወዳደሩትና በሱ ፋንታ የሚጠቀሙት ሲሆን ዳጊኪላ የተባለ የኦንላይን መገበያያ የአማዞን ምትክ አድርገው ይጠቀማሉ። በእገዳዎች ምክንያት እንደ ኡበር ወይም እንደ ፔፓል ያሉ ዓለም አቀፍ መተግበሪያዎች ሀገሪቱ ላይ አይሰሩም። ዓለም አቀፍ ማዕቀቦች በሀገሪቱ ኢኮኖሚ ላይ ከፍተኛ ተጽዕኖ አሳድረዋል። የሀገር ውስጥ ምንዛሪ የሆነው ሪያል በከፍተኛ ሁኔታ እንዲወድቅ አድርጓል። እንዲሁም ሰሞኑን ባለው ግርግር ምክንያት የሀገሪቱ ሪያል ከፓውንድ ጋር ሲነጻጸር በዜሮ መውረዱ መነጋገሪያ ሆኖ ቆይቷል። ከህዝቡም እጅግ ጠንካራ አመጽ ያስነሳ ጉዳይ ሆኗል። በዚህም የዋጋ ግሽፈት እጅግ ከፍተኛ ነው። ይህም ከውጭ የሚገቡ ሸቀጦችንና መሰረታዊ ፍላጎቶችን ለሀገሪቱ ነዋሪ በጣም ውድ ያደርገዋል። በተለያዩ ጊዜ በተደረጉ እገዳዎች ምክንያት ፌስቡክ፣ ኤክስ ወይም ትዊተር፣ ዩቲዩብ እና ኢንስታግራም በኢራን ኢንተርኔት እንዳይሰሩ ተደርጓል። ስለዚህም ከሀገሪቱ ውጭ ዓለም ላይ ምን እየተካሄደ እንደሆነ ለማወቅ ሲፈልጉ ቪፒኤን ከፍተው ይጠቀማሉ። በዋና ከተማዋ ቴሄራን እጅግ የተጨናነቀና ከባድ የትራፊክ ፍሰት እጅጉን የአየር ብክለት የሚያስከትል ሲሆን አንዳንድ ጊዜ በጣም መጥፎ መሆኑ ሲብስ የመንግስት ቢሮዎችና ትምህርት ቤቶች የንጹህ አየር ቀን እየተባለ ይዘጋሉ። የተለያዩ የአየር ንብረት ያላት ኢራን በረሃ ብቻ አይደለችም።
እንዲሁም 4 የተለያዩ ወቅቶች ያላት ሲሆን ጠዋት በአልቦርዝ ተራሮች ላይ በበረዶ መንሸራተት ያስችላል። ከሰዓት በኋላ በሞቃታማ በረሃ ወይም ለምለሙ ሞቃታማ ደን ውስጥ በካስፒያን ባህር አጠገብ መሆን ተመራጭ ነው። ፋርስ በምግብ ትልቅ ኩራት የምታደርገው በዝግታ የሚበስሉ ኮሬሽት የሚባሉ የተለያዩ የኬባብ አይነቶችና ጥሩ መዓዛ ያላቸው የሩዝ ምግቦች ከሳፍሮን ባርቤሪና ከእጽዋት ተቀምሞ የሚሰሩ ምግቦች አሏት። ትኩስ ዳቦዎች ወይም ናን በአካባቢው ባሉ መጋገሪያዎች ውስጥ በየቀኑ ይጋገራሉ። በሞቃታማ ድንጋይ ላይ የተጋገሩ እንደ ሳንጋክ፣ ባርባሪና ላቫሽ የእያንዳንዱ ምግብ ዋና ነገሮች ናቸው። እምነታቸው በብዛት እስልምና ሲሆን የሀገሪቱ ሕግ በሸሪያ ሕግ ላይ የተመሰረተ ነው። ይህም ውርስ፣ ጋብቻና ህዝባዊ ባህሪ ያሉ የህይወት ገጽታዎችን ይቆጣጠራል። አብዛኛው የሺያ ሙስሊሞች ቢሆኑም ኢራን ላይ የራሳቸው የአምልኮ ቦታ ያላቸውና በፓርላማ ውስጥ መቀመጫዎች ያላቸውን ክርስቲያኖች፣ አይሁዶችና ዞራስትሪያንንም ጨምሮ አናሳ ሃይማኖቶችን በይፋ እውቅና ትሰጣለች። በዓለም ላይ ካሉ 195 ሀገራት ውስጥ በራሳቸው ካላንደር የሚመሩና የራሳቸው ዘመን አቆጣጠር ያላቸው ሀገራት 4 ብቻ ሲሆን ከአራቱ አንዷ ደግሞ ኢራን ነች። ብዙ የኢራናውያን ወጎች በተለይም ነውሩዝ ወይም የፋርስ አዲስ ዓመት በመጋቢት የሚከበር ሲሆን ከእስልምና በፊት የነበረው የዞራስትሪያን ዘመንና የሃይማኖታቸው ጥንካሬ በሁሉም ዘንድ ልዩ ቦታ ተሰጥቶት ይከበራል። በኢራን መኖር ማለት ከፋርሴፖሊ ወይም የአካሜኒድ ኢምፓየር ዋና ከተማ ፍርስራሽ እስከ አስደናቂ የሳፋቪድ ዘመን መስጊዶች ድረስ በታሪክ ተከቦ መኖር እንደማለት ነው። እንዲሁም ሀገሪቱ በዓለም ደረጃ ትልቅ እውቅና ያለው የተከበረ የፊልም ኢንዱስትሪ ያላት እንደመሆኗ አባስ ኪያስሮስታሚ እና አስጋሪ ፋርዲ ያሉ ዳይሬክተሮች በድብቅ በሰዋዊ ታሪክ አተራረክ የአካዳሚክና የካኔስ ሽልማቶችን አሸንፈዋል። የቀድሞዋ ፋርስ የአሁኗ ኢራን የኢኮኖሚና የፖለቲካ ውስብስብ ነገሮችን እያስተናገደች ያለች ሲሆን እንደ ፌስቡክ፣ ቲክቶክ፣ ኢንስታግራም ያሉ ሶሻል ሚዲያዎች መታገድ እናም የኢንተርኔት አገልግሎት በቪፒኤን መጠቀም ኑሮን ከባድ ያደርገዋል። የህዝቡ እንግዳ ተቀባይነት፣ የተለያዩ ጥንታዊ ቅርሶች፣ የህዝቡ ዘመናዊነት የሀገሪቱን ተመራጭ ያደርጋታል። ስለ ኢራን ስትሰሙና ስታዩ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ይህን የመረጃ ጥቆማ ቻናል ሰብስክራይብ እንድታደርጉ እየጋበዝኩኝ ቸር እንቆይ።